የእግዚአብሔርን ቃል ቆመን እናነብና ከዛ ከኔ ጋር ደግሞ እንቀጥላለን። አንደኛ ተሰሎንቄ ምዕራፍ 1 ከ2 እስከ 10 ያለውን ክፍል እናነባለን። በጸሎታችን ጊዜ ስለናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህም በመቄዶንያ በአክያ ላሉት ምእመናን ሁሉ ምሳሌ ሆናችኋል። ከናንተ ወጥቶ የጌታ ቃል በመቄዶንያና በአክያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛው አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ ይላል። ዛሬ የማካፍላችሁ የመልእክቴ ርዕስ የእውነተኛ ለውጥ ምንጭ ይላል። እስቲ ከኔ ጋር በሉ፣ የእውነተኛ ለውጥ ምንጭ። እንግዲህ ሐዋርያው አሁን ያነበብኩላችሁ አንደኛ ተሰሎንቄ ምዕራፍ 1 ከ2 እስከ 10 ከማንሳቴ በፊት ሐዋርያው ጳውሎስ በሁለተኛው የሐዋርያው ጉዞ ውስጥ ተሰሎንቄ የምትባል ከተማ ደረሰ ይላል መጽሐፍ ቅዱስ። ይሄን ደግሞ የምናገኘው ሐዋርያ ሥራ ምዕራፍ 17 ላይ ነው። እቺ ከተማ የወደብ ከተማ ነበረች። በጣም ብዙ እንቅስቃሴ ያለባት ከተማ ነች። ብዙ ሕዝብ የሚተራመስባት ከተማ ነች። ኢግናቲያ የሚባል ትልቅ መንገድ በዛ ያልፋል። ስለዚህ ከመቄዶንያ ከተሞች በዋናነት የምትጠቀሰው ተሰሎንቄ ነው። ስለዚህ ጳውሎስ 17 ላይ ሐዋርያት 17 ላይ ከሲላስ ጋር ሆኖ ወደዚህ ከተማ እንደደረሰ መጽሐፍ ቅዱሳችን ይነግረናል። ስለዚህ ሐዋርያ ጳውሎስ ብዙ እንደሚያደርገው አይሁዶችን ይፈልግና አይሁዶች ደግሞ የሚገኙበት ምኩራብ ነው። ምኩራብ ሄዶ የጌታን ወንጌል ይናገራል። ምኩራብ ገባ፣ ከቃሉ እያጣቀሰ እያስተማራቸው ክርስቶስን ሰበከላቸው። ከዚህ የተነሳ በዛ በምኩራብ የነበሩ ጥቂት አይሁድና አብዛኛዎቹ ደግሞ አሕዛብ የሆኑ ሰዎች ዳኑ ይላል መጽሐፍ ቅዱስ ሲናገር ማለት ነው። ስለዚህ ጳውሎስ እዛች ከተማ ውስጥ 21 ቀን ቆየ፣ እያስተማረ በምኩራብ እያስተማረ እየጠየቁት እየመለሰላቸው 21 ቀን እንደቆየ መጽሐፍ ቅዱስ ይነግረናል። በዚህ ሁኔታ ነች ያቺ የተሰሎንቄ ቤተክርስቲያን የተተከለችው። ግን ጳውሎስ ከ21 ቀን በላይ መቆየት አልቻለም። ምክንያት ካላችሁኝ ከፍተኛ የሆነ ስደት ተነሳ በዛች ቤተክርስቲያን። በአይሁዶች አይሁድ ማለት እነዚህ አይሁዶች የቀኑ አይሁዶች በጳውሎስ ብዙ ሰው እየተከተለው መሆኑን ሲያውቁ ሰው አሰባሰቡና ዱርዮች ምናምን ገዝተው እነ ጳውሎስን አሳደዷቸው። ከዛ እነ ጳውሎስን ሊገሏቸው ሲመጡ ወንድሞች ደግሞ ጳውሎስና ሲላስን አስመለጧቸው። ከዛ ጳውሎስ ከዛ ወጥቶ ወደ ቤሪያ ከተማ ሄደ። ሐዋርያት ሥራ ላይ 18 ስገቡ ታገኙታላችሁ። ከዛ ከቤሪያ በኋላ ደግሞ ከዛም እንደገና ተከትሏቸው እነዚህ የተሰሎንቄ ሰዎች መጡ። ከዛም ሲያባርሯቸው ወደ አቴና ገቡ ይላል መጽሐፍ ቅዱስ ሲናገር። የቺ ቤተክርስቲያን ተተክላለች። እነ ጳውሎስ 21 ቀን ብቻ ነው የቆዩት። ከዛ ጥሏቸው ሄዱ ማለት ነው። ጳውሎስ ነገሩ አሳሰበው። ከብዙ ቆይታ በኋላ የዚህ ቤተክርስቲያን ሁኔታ አሳሰበው። ምክንያቱም ከነሱ ጋር የቆየው 21 ቀን ታውቃላችሁ። እነ ቆሮንቶስ አይነት ቤተክርስቲያን 3 ዓመት ቆይቷል ጳውሎስ። በ21 ቀን ትምህርት ይጸናሉ የሚል አስተሳሰብ ያለው አይመስልም ጳውሎስ። ነገሩ ስላስጨነቀው ወደ እነሱ ለመምጣት ብዙ ጊዜ ሞከረ፣ ግን አልቻለም። ምክንያቱም ሰይጣን 3 ጊዜ አዘገየኝ ይላል ጳውሎስ። 2 ጊዜ አዘገየኝ ይላል ቁጥር 18 ላይ። ወደ እናንተ ልንመጣ ወደን ነበር እኔ ጳውሎስም 1 እና 2 ጊዜ፣ ሰይጣን ግን አዘገየን ይላል። በምን ምክንያት እንደዘገየ ባይታወቅም ተመልሶ እዛች ከተማ ሄዶ እንደገና እነሱን ማንጻት፣ እንደገና እነሱን ማቆም፣ እንደገና እነሱን ማበረታታት አልቻለም፣ አዘገየን ይላል። እጆቻችሁን አንሱ፣ እኔ ልጸልይ። ከተስፋችሁ እግዚአብሔር ካየላችሁ ነገር የሚያዘጋያችሁ አውሬ ይመታ፣ ይሰበር የሚል አሜን ይበል። የእግዚአብሔር ነገር እንዳይገለገል ሰይጣን አዘገየ። ሰዎችን ተጠቅሞ ሊሆን ይችላል፣ አናቅም። በተለያየ መንገድ ስደቱን ሊሆን ይችላል። አዘገየኝ ብሎ ጳውሎስ ይናገራል። ስለዚህ የተሰሎንቄ አማኞችን የማየት ከፍተኛ ጉጉት ነበረው ጳውሎስ፣ ይናፍቃቸው ነበር። ምክንያቱም ከነሱ ጋር በጣም ምርጥ ጊዜ ነው ያሳለፈው ጳውሎስ። ስለዚህ ጳውሎስ ስደት ላይ ሆኖ
የነሱን ሁኔታ ለማወቅ ምንም አይነት መረጃ የለውም። ምን ላይ እንዳሉ ወደ ኋላ ተመልሰው ይሁኑ ጸንተው ይሁኑ ምንም ማስረጃ የለውም። ስለዚህ ምን አደረገው? ጢሞቴዎስን ናለውና ላከው ይላል። ከዛ ጢሞቴዎስ ወደ ተሰሎንቄ ከተማ ሄደ። ጢሞቴዎስን ለሶስት ዓላማ ነው የላከው። አንደኛ እንዲያጸናቸው እንዲመክራቸውና ያሉበትን ሁኔታ ለማወቅ ላከው ይላል። ይሄንን አንደኛ ተሰሎንቄ 3:1-2 ላይ እንደዚህ ይላል። ስለዚህ መታገስ ስላልቻልን በጊዜ በአቴና ብቻችንን መቅረት መልካም መስሎ ታየን። በእምነታችሁ እንዲያጸናችሁ እንዲያበረታችሁ ወንድማችንን በክርስቶስ ወንጌል ሥራ ከኛ ጋር የእግዚአብሔር አገልጋይ የሆነውን ጢሞቴዎስን ላክንላችሁ ይላል። ስለዚህ ጢሞቴዎስ በሶስት ዓላማ መልእክት ከጳውሎስ ተቀብሎ እዛች ቤተክርስቲያን ሄደ። ከዛ በኋላ እዛች ቤተክርስቲያን ከደረሰ በኋላ ጳውሎስ ጋር ተመልሶ ጢሞቴዎስ ሲመጣ ታዩታላችሁ ማለት። ስለዚህ ጳውሎስ የተሰሎንቄ አማኞች በሰይጣን ተፈትነው ወድቀው ይሁኑ ቆመው ይሁኑ ጸንተው ይሁኑ ምንም ማስረጃ የለውም። ስለዚህ ጢሞቴዎስ ምን ይዞለት መጣ ማለት ነው? በኋላ መልእክት ይዞለት መጣ። መልእክቱ ደስ የሚያሰኝ ነው። ጳውሎስን አስደስቶታል። ምክንያቱም እነዚህ ሰዎች በእምነት ጸንተው ነበር። እግዚአብሔር የጽናት መንፈስ ይስጠን። ድገሙና አሜን በሉ። የተሰሎንቄ ቤተክርስቲያን ትወድቃለች ተብላ ስትታሰብ ጸንታ ነበር። አንድ ቀን ነው። በጣም ይሄንን ትኩረት አድርጌ እናገራል። አንድ ቀን ነው ጳውሎስ ያስተማራቸው፣ ግን ጸንተው ነበር። በብዙ መከራ ውስጥ ናቸው፣ ግን ጸንተው ነበር። እነሱ ዙሪያ ብዙ አዛቦች ተነስተው እነሱ ላይ መከራ እየጨመሩ ነበር፣ ግን ጸንተው ነበር። ከዛ ጢሞቴዎስ ይዞት የመጣውን የምስራች እንዲህ የሚል ነበር። ጳውሎስ ራሱ ነው የሚናገረው። አንደኛ ተሰሎንቄ 3:6 ላይ አሁን ግን ጢሞቴዎስ ከናንተ ዘንድ ወደኛ መጥቶ ስለ እምነታችሁ ስለ ፍቅራችሁ መልካም ዜና አሰምቶናል። ደግሞም እኛ ሁልጊዜ በመልካም እንደምታስታውሱን እኛ እናንተ የምንናፈቃችሁ ያህል እናንተም እኛን ለማየት እንደምትናፍቁ ነግሮናል። ይናፍቋቸዋል ማለት ነው። ጳውሎስ ከገመተው ውጭ ሆነበት ማለት ነው። ስለዚህ ደስተኛ ሆኗል ጳውሎስ። የዚህ ቤተክርስቲያን መጽናት መቆም ደስተኛ አድርጎታል። እቺ ቤተክርስቲያን በሶስት ነገር ነው ጳውሎስ ጸንቷል ቆሟል የሚላቸው። አንደኛ በመካከላቸው የሚገርም ፍቅር ተከስቷል። አንደኛ ተሰሎንቄ ምዕራፍ 1:3 ላይ አዲሱ መደበኛ እንደዚህ ይላል፣ ከፍቅር የመነጨ ድካማችሁን ይላል። በዛች ቤተክርስቲያን ፍቅር አለ ማለት ነው። አንድ ቀን ነው የተማሩት፣ ግን እርስ በርሳቸው ይዋደዳሉ። እንደኛ 360 ምናምን ቀን አለ የተማሩት። ስንት ቀን? እስቲ አንድ ቀን በሉ። አንድ ቀን 3 ሳምንት። ግን በመካከላቸው የሚገርም ፍቅር አለ። ይረዳዳሉ፣ አንዱ አንዱን ያግዛል። በመከራቸው ውስጥ እርስ በርሳቸው የሚገርም ፍቅር ነበራቸው። በነገራችን ላይ ፍቅር ያልዳበረበት ቤተክርስቲያን፣ ፍቅር ያልዳበረበት አገልግሎት፣ ፍቅር ያልዳበረበት ትዳር ይቀጭጫል እንጂ አያድግም። የክርስትና ማዕከሉ ፍቅር ነው። እስቲ አሜን በሉ። ዋናው ፍቅር ነው። በዚህ ቤተክርስቲያን የሚገርም ፍቅር ነበር። አንድ ጊዜ የቤተክርስቲያን አባቶች ከተባሉት አግስጦኖስ የሚባል ሰው ስለ ፍቅር እያስተማረ አንድ ሰው እጁን አወጣና ቄስ አለው ፍቅር ምንን ይመስላል ብሎ ጠየቀው። ከዛ አግስጦኖስ በጣም ረጋ ብሎ እንዲያዛ ያለ ፍቅር ማለት አለው ሌሎችን የምረዳበት እጅ ነው። ፍቅር ማለት ለዶች ለችግረኞች የምጣደፍበት እግር ነው። ፍቅር ማለት የሰዎችን ስቃይና መከራ የምሰማበት ጆሮ ነው። ፍቅር ማለት የሰውን አዘን ካዜ የምመለከትበት አይን ነው። የሰውን ድካም አይን የማይበት አይን ነው። እግዚአብሔር በእውነተኛ ፍቅር ይባርከን። እስቲ አሜን በሉ። አንድ ሰው ደግሞ ሲናገር እንደዚህ አለ፣ ፍቅር ማለት አለ ደስ ሳይለን ደስታን መስጠት፣ ሳይተርፈን ገንዘብ መስጠት፣ ተጣበን ጊዜ መስጠት ነው። ተስማማላችሁ? እግዚአብሔር በኢየሱስም በዚህ መንፈስ ይባርከን። በእነሱ መካከል የመረዳዳት ፍቅር ነበረ። እርሱ ብቻ አይደለም፣ የሚገርም ነገር እምነታቸው ጠንካራ ነበር። ጳውሎስ እንደዚህ ይላል፣ ከእምነት የሆነ ስራችሁን ይላል። እምነታቸው አንደበት ላይ አይደለም፣ ስራ አብሮታለሁ። ያዕቆብ እንዳለው ከእምነት የሆነ ስራችሁ ብሎ ይነግራቸዋል። ከዛ ሶስተኛ ጸንተው ነበረ። በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችን በአባታችን ፊት ዘወትር እናስባለን ይላል። በአንድ ቀን ውስጥ ትምህርት በዛች ቤተክርስቲያን ውስጥ ጽናት ነበር። አንድ ቀን የተማሩት መከራ አለ፣ ግን ጸንተው ነበር። ብዙ ነገር አለ፣ ግን ጸንተው ነበር። መከራ የለኛ ነው፣ ጸንተው ነበር። እቺ ቤተክርስቲያን በፍቅር ተባርካለች፣ በጽናት ተባርካለች፣ እንደገና ደግሞ በእምነት ተባርካለች። እግዚአብሔር በእነዚህ ሶስቱ ይባርከን። ድገሙና አሜን በሉ። ከዚህ አስደናቂ ለውጥ የተነሳ
ከያቅጣጫው ምስክርነት መጣ ስለዚህ ቤተክርስቲያን። ጳውሎስም እንደሚላቸው ታውቃላችሁ በመቄዶንያ በአካያ ላሉት ምዕመናን ምሳሌ ሆናቸዋል። አንድ ቀን ስንት ቀን ደጋግሜ ይናገራል። ስንት ቀን? አንድ ቀን ምሳሌ ሆናቸዋል። ከናንተ ወጥቶ የጌታ ቃል በመቄዶንያ በአካያ ብቻ አልተሰማም። ነገር ግን ምንም እንዳንናገር እስከሚያልፍ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በስፍራ ሁሉ ተወርቷል። አጥለቅልቀውታል። እምነታቸው ፍቅራቸው በሌሎች አካባቢ ታውቆላችሁ ምሳሌ ሆነዋል። በነገራችን ላይ ለውጣችሁ ነው እንጂ የሚያሳየው እናንተ አታሳዩት። ተለውጫለሁ በማለት ለውጣችሁን አታሳዩ። ስትለወጡ ራሱ ይታያል። እነዚህ ሰዎች አልለፈፉም፣ ጥሩም ባላስነቡም፣ ግን ዙሪያቸው ባሉት ከተማዎች ውስጥ ስለ መቄዶንያ ተሰሎንቄ ከተማ ይወራል። እነሱ እምነታቸው ፍቅራቸው ይባላል። እቺን ቤተክርስቲያን እግዚአብሔር በዚህ ይባርክ፣ በኢየሱስም ይባርከን የሚል አሜን ይበል። ከዛ ጳውሎስም እንደሚል ታውቃላችሁ ስለነዚህ አስደናቂ ለውጣቸው ይመለከትና ያልጠበቀው ነገር ስላጋጠመው እንደዚህ ይላል፣ ወንድሞቼ በጭንቀታችሁና በመከራችሁ ሁሉ በእምነታችን ምክንያት በእናንተ ተጽናናናል። በቃ የአገልጋይ ትልቁ እርካታ እሱ ነው። ሰዎች ጸንተው ሲቆሙ ተጽናናን። እኛ በመከራ ውስጥ ነው ያለነው፣ በጭንቀት ውስጥ ነው ያለው። በእናንተ ሁኔታ ግን ምን አለን? ተጽናናን። ተለውጣችሁ ማለት ታውቃለህ፣ አስተምራችሁ ሰብካችሁ ብዙ ነገር አድርጋችሁ ደቀ መዝሙር ለማድረግ ጥራችሁ ሰው ካልተለወጠ በጣም ነው ልባችሁ የሚወርደው። ሰው ግን ሲለወጥ ደስ ይላችኋል። ጳውሎስ ምን አለ? ተጽናናን በእናንተ። የለውጥ መንፈስ በኢየሱስ ስም ያገኛል። እኔ አሁን ስለ ተለቆ ቤተክርስቲያን ያወራሁት ለምንድን ነው ካላችሁ ስንት ቀን የተማሩት? በዚህ አንድ ቀን ውስጥ የለወጣቸው ነገር ምንድነው? አሁን እኔ መጽሐፍ ቅዱሴን ሳጠና ያገኘሁትን ነገር ለእናንተ አንድ ቀን ነው። እነዚህ ሰዎች የቆሮንቶስ ቤተክርስቲያን ጳውሎስ 3 ዓመት ነው የቆየው፣ ግን በህይወታቸው ላይ ብዙ ለውጥ የለም። እርስ በርስ የሚከፋፈሉ ናቸው። ጸጋ አለ፣ ግን አንዱ እኔ የክርስቶስ ነኝ የአጵሎስ ነኝ የምናምን ነኝ ይላል። እነዚህ ሰዎች ግን በአንድ ቀን ነው የተለወጡት። የአንድ ቀን ስብከት ላይፋቸውን የቀየረው የተወራላቸው ምሳሌ የሆኑት ምንድነው? ላይፋቸውን የቀየረው ስትሉ መጽሐፍ ቅዱስ የሚለን ቃሉን የተቀበሉበት ልብ። እስቲ ድገሙና አሜን በሉ። አጠገባችሁ ላለው ሰው እንደዚህ እግዚአብሔርን ቃል እንዴት ነው የምትቀበለው በሉት። ይኸውላችሁ እነዚህ ሰዎች የእግዚአብሔርን ቃል በሙሉ ደስታ ነው የተቀበሉት። መከራ እንደሚያመጣባቸው ያውቃሉ። ምክንያቱም ማህበረሰቡ እንደሚያገላቸው ያውቃሉ። በእግዚአብሔር ቃል ለእግዚአብሔር ቃል ስፍራ ሰጥቷሉ። ደስ ብሏቸው ነው የእግዚአብሔር ቃል የተቀበሉት። ጳውሎስም እንደሚላቸው ታውቃላችሁ አንድ ተሰሎንቄ ምዕራፍ 1 ቁጥር 6 ላይ ምንም እንኳን ብርቱ መከራ ቢደርስባችሁም ቃሉን በመንፈስ ቅዱስ ደስታ ተቀበላችሁ ይላችሁ። ደስ ብሏቸው ነው የተቀበሉት። የተሰሎንቄ አማኞች ቃሉን የተቀበሉት በሚገርም ደስታ ውስጥ ነው። እኔ እንደዚህ ብያለሁ፣ ይህን ቃል ሳጠና ቃሉን በደስታ መቀበል ለቃሉ ያለንን ቦታ ያሳያል። የቃሉን ባለስልጣንነት፣ ኃይል፣ ጉልበት ከተረዳችሁ ቃሉ ሲመጣ በጣም ነው የምትደሰቱት። የእግዚአብሔር ቃል ጉልበት፣ ኃይል፣ ሰራተኛ መሆኑን ካልገባችሁ ቃል ሲመጣ ምንም አይመስላችሁ። ለምሳሌ ይሄ ምሳሌ ልጠቀም። አንድ ሰው ለእናንተ መጥቶ 10 ሚሊዮን ብር ቢሰጣችሁ ባደረገው አላችሁ ውስጣችሁ እሺ 10 ሚሊዮን ቢሰጣችሁ ቃሉ ስትቀበሉ አኩርፋችሁ ተቀበላላችሁ? ዘና ብላችሁ እሺ ምናምን አትሉ። ፊታችሁ ሁሉ ያበራል። እንደውም ሌላ ነገራችሁም ካለ ያበራል። በደስታ ነው የምትቀበሉት። ሰውየውን ሰላምታ ስትሰጡት ስታመሰግኑት ካልሰገድልሉ ልትሉ ትችላላችሁ። ለምንድን ነው ግን እንደዛ ፊታችሁ ያበራው ደስተኛ ሆናችሁት ካላችሁ የ10 ሚሊዮን ብር ጉልበት ስለምታውቁ 10 ሚሊዮን ብር ምን እንደሚገዛ ምን እንደማድረግ እንደምትችሉበት ወረቀቱን ሳይሆን የብሩን ጉልበት ታውቃላችሁ። የእግዚአብሔርን ቃል ጉልበት ያወቀ ሰው ቃል ሲመጣለት ስፍስፍ ብሎ ነው የሚቀር። ድገሙና አሜን በሉ። የእግዚአብሔር ቃል ጉልበት ካልገባ ግን ተራ ነው የሚሆንብህ። አቀማመጣ ሁሉ ይለያል። ዛሬ እኔ አንድ መንፈስ በእኛ ላይ እንዲመጣ ፈልጋለሁ። የእግዚአብሔርን ቃል ጉልበት ማወቅ ይሆነልን። እስቲ ድገሙና አሜን በሉ። እግዚአብሔር ይወላችሁ መጀመሪያ የሚልከው ቃሉን ነው።
ቃሉን ላከ፣ ፈወሳቸው። ከጥፋትም ምን አላቸው? አዳናቸው። እግዚአብሔር በቃሉ ነው የሚሰራው። ቃሉን የማትቀበል ቃሉን አሜን በለ በደስታ የማትወስድ ከሆነ እርግጠኛ ሆኜ ልንገርህ ትመጣለህ፣ አትለወጥ። እኔም ማለት ነው። ቃሉን ግን በደስታ የምትቀበል ለኔ ነው የምትል ከሆንክ ያ ቃል ባንተ ህይወት ውስጥ መስራት ይጀምራል። እነዛ ሰዎች የመጣላቸውን ቃል በደስታ ነው የተቀበሉት። በደስታ ነው የተቀበሉት። ምክንያቱም የእግዚአብሔርን ቃል ጉልበት፣ ብርታት፣ ስልጣን ገብቷቸዋል። ኃይል ገብቷቸዋል። ልክ እንደዛ መቶ አለቃ ቃል ብቻ ተናገር እንዳለው የእግዚአብሔር ቃል ውስጥ ያለው ጉልበት፣ ስልጣን፣ ብርታት የገባው ሰው ቃል ሲነገር ምን ልበላችሁ እንደሆነ ነገር ነው የሚያደርገው። እግዚአብሔር ይሄን መንፈስ ይስጠን። ድገሙና አሜን በሎ። የተሰሎንቄ አማኞች የእግዚአብሔርን ቃል ጉልበት ገብቷቸዋል። ይሄ ብቻ አይደለም። የተሰሎንቄ አማኞች የእግዚአብሔር ቃል እንደሚሰራ ያውቃሉ። ላንብብላችሁ አንደ ተሰሎንቄ 2:13 ስለዚህም የመልእክቱን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በመታመኑ ደግሞ እንደሚሰራ፣ እስቲ እንደሚሰራ በሉ። አያ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እንደሚሰራ እንደሚለውጣቸው ጳውሎስ ያመጣው ቃል ሕይወታቸውን እንደሚለውጥ ያውቃሉ። የእግዚአብሔር ቃል እንደሚሰራ ገብቷቸዋል። ያው የእግዚአብሔር ቃል እንደሚሰራ ካልገባ ለቃሉ ያለ ቦታ አነስተኛ ነው የሚሆነው። ቃል ሲመጣ ሕይወቴን ይሰራል፣ ቤቴን ይሰራል፣ ነገሬን ይሰራል የሚል ሰው አሜን ይበላ። እንደሚሰራ የእግዚአብሔር ቃል ብሎ ይናገር። የተሰሎንቄ አማኞች ከነ ጳውሎስ የሰሙት ቃል እንደሚሰራ ሕይወታቸውን እንደሚለውጥ በደንብ ገብቷቸዋል። ለዚህ ነው ጳውሎስ ስትቀበሉ አለ እንደሚሰራ ነው የተቀበላችሁት፣ እንደሚለውጣችሁ ገብቷቸዋል። እንዴት አይለወጡ? የእግዚአብሔር ቃል እንደሚለውጣቸው አምነው ከተቀበሉ እንዴት አይለወጡ? ብዙዎቻችን ያለመለወጣችን ምክንያት የእግዚአብሔርን ቃል እንደሆነ ነገር ነው የምንሰማው። እጆቻችሁን አንሱ፣ እኔ ልጸልይ። ዛሬ በኢየሱስ ስም አይምሯችን ይከፈት፣ ልባችን ይነሳሳ፣ እንደ እግዚአብሔር ቃል እንደሚሰራ መቀበል ይሆነልን። ወዳጆቼ የእግዚአብሔርን ቃል የምንቀበልበት ልብ ወሳኝ ነው፣ ወሳኝ ነው። እንደ አራቱ ሶስቱ እንደሆኑት ልብ ሳይሆን እንደሚያፈራ ልብ ለመቀበል ከፈለጋችሁ ያ ቃል በሕይወቴ ላይ ይሰራል፣ 30 60 ያፈራል ብለን መቀበል መቻል አለብን። ልባችን እጅግ ወሳኝ ነው። የእግዚአብሔርን ቃል ልክ የሆነ ሰው ሲናገረን እንደዛ አይደለም። የእግዚአብሔር ቃል ያው ነው፣ የሚሰራ ነው። በሁለት በኩል እንደተሳለ ሰይፍ ነው፣ ጅማትና ቅልጥምን ይለያል። እስቲ አሜን በሉ። ጨለማችንን ያበራል። በመንፈሳዊ ሕይወት ለመለወጥ ቃሉን በእምነት እንደሚሰራ አድርገን መቀበል አለብን። የዕብራውያን ጻፊ ምን እንደሚል ታውቃላችሁ? አብዛኛው ከእስራኤል ከግብጽ የወጡት ምድረ በዳ የቀሩበትን ምክንያት ሲናገር ዕብራውያን ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል፣ የሰሙት ቃል ከሰሚዎቹ ጋር በእምነት ምን ማለት ነው? ስላልተዋደ ማለት አልተቀበሉትም። የእግዚአብሔርን ቃል ገንዘብ አላደረጉትም። ወጥቷል እኮ እግዚአብሔር አስወጥቷቸዋል። ግን በምድረ በዳ የቀሩበት ምክንያት እግዚአብሔር የነገራቸውን ቃል ለኔ ነው ይሰራል ያስገባኛል ብለው አላመኑ። ለዚህ ነው በየመንገዱ ሲሄዱ የሚያግሮመርሙት። ሕዝቅኤል ምዕራፍ 14 ዘኍልቍ ምዕራፍ 14 ላይ እንደምታነቡት ካሌብና ኢያሱ ብቻ ነው እግዚአብሔርን ያመኑት። በነገራችን ላይ እግዚአብሔርን ማመን ማለት ቃሉን ማመን ነው። አጠገባችሁ ላለው ሰው በሉት እግዚአብሔርን ማመን ማለት ቃሉን ማመን ነው በሉት። እግዚአብሔር አመናችሁ የምትባሉት ቃሉን ስታምኑ። እግዚአብሔርማ የትና ያውና እናምናለን። ቃሉን ያመነ ሰው በተዘዋዋሪ እግዚአብሔርን እያመነ። እግዚአብሔር የሚሰጠንን ቃል ከዚህ የሚለቀቀው ቃል በቤታችን ስናነብ በየትኛውም ሁኔታ ውስጥ የእግዚአብሔር ቃል ሲናገር ይሄ ቃል በሕይወቴ ይሰራል የሚል ሰው አሜን ይበል። በዛ መንፈስ የተቀበሉ ናቸው የተሰሎንቄ ሰዎች። ከዛ የተነሳ ነው የተቀበሉት። ወዳጆቼ የእግዚአብሔር ቃል የሚሰራ ነው። ዓለማት የተፈጠሩት በቃሉ። እስቲ አሜን በሉ። እኛ የዳነው በቃሉ ነው። የእግዚአብሔር ቃል ሰይፍ ነው። የእግዚአብሔር ቃል መድኃኒት ነው። የእግዚአብሔር ቃል ፈዋሽ ነው። ጨለማን የሚያበራ ነው። ይሁን ሲል የሚሆንለት ነው። ባዶነታችን የሚሞላ ነው። ቃል ሲመጣ ፈውስ አለ። ቃል ሲመጣ ድል አለ። ቃል ሲመጣ መሻገር አለ። ቃል ሲመጣ ኃይል አለ።
እኛና እናንተን እዚህ አስማምቶን የሚያስቀምጠን የእግዚአብሔር ቃል። ሰኞ ሰኞ እየመጣን መማራችን ብቻ ላይፋችንን የሚለውጠው ካልሆነ ቆም ብለን መጠየቅ አለብን። ለምንድነው የዛሬ ዓመት የነበረው ህይወቴ አሁንስ ያለው በባህሪ አቅጣጫ በላይፍ አቅጣጫ እንደ እግዚአብሔር ክርስቶስን እየመሰል እየኖርክ ያልሆነበት ምክንያት ምንድነው ብለን መጠየቅ መቻል አለብን። መማራችን ብቻ ስኬት ያመጣልን። የተማርነውን ቃል እንደሚሰራ አድርገን ስንቀበል ጥቂቷ የእግዚአብሔር ቃል ላይፋችሁን ይቀይራል። ድገሙና አሜን በሉ። ትዝ ይላችኋል ፊልሞና መጽሐፍ ላይ አናሲሞስ ሌባ ሆኖ ነው የገባው። የሆነ ነገር አጥፍቶ ነው የገባው። ጳውሎስ ቃል ነው የነገረው። ስለዚህ ጳውሎስ ስለሱ ሲመሰክር ለምን ትላንት የማይጠቅም አሁን ግን ላንተም ለኔ የሚጠቅም የእግዚአብሔር ቃል ጠቃሚ ያደርጋል፣ ይለውጣል። ድገሙና አሜን በሉ። ዕብራውያን ምዕራፍ 4 ቁጥር 12 ታውቃላ የእግዚአብሔር ቃል ያውና የሚሰራ ነው፣ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስን መንፈስን ጅማትን ቅልጥም እስኪለይ ድረስ ይወጋል፣ የልብን ስሜት ሐሳብ ይመረምራል ይላል። ይሄ ጉባኤ እዚህ ላይ ጻፍኩትን ልበል ከኔ ጋር እንደዚህ በል። የእግዚአብሔር ቃል በሉ የሚሰራ ነው፣ የሚለውጥ ነው፣ የሚፈውስ ነው። ሳም ነው፣ ጨለማ ይገፈፋል። የእግዚአብሔር ቃል እንደሚሰራ አምናለሁ በሉ። እንደሚሰራ ስላመኑ ነው የተለወጡት። በእናንተ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል ስላልተቀበላችሁ ነው የሚለው ጳውሎስ። ሌላኛው የሚገርማችሁ የተሰሎንቄ አማኞች እነ ጳውሎስ ያመጡትን ቃል የተቀበሉት እንደ እግዚአብሔር ቃል አድርገው ነው። የመጣው በሰዎች በኩል ነው፣ እነርሱ ግን የነ ጳውሎስ ቃል ነው አላሉ። ብዙ ጊዜ ብዙ አማኝ በጣም የሚቸገርበት እኔን ጨምሮ የምንቸገርበት ይሄ ነው። ቃሉን ይዘ የመጣውና የአገልጋዩን ባህሪ ታታብንና ቃሉን ሳንቀበል እንወጣለን። እርሱ ማን ነው እንላለን። የሱ ባህሪ የራሱ ነው። ቃሉ እውነተኛ ከሆነ ግን እኛ ቃሉን ነው መነቀበል ያለብን። ኢየሱስ ለፈሪሳውያን እንዳለ ማለት ነው። እንደዛ አይደል ያላቸው? ጻፍና ፈሪሳዎች በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ ያደርጉትምና እንደ ስራቸው አታድርጉ። ሰውየውን አለመከተል መብት ነው፣ ያመጣውን ቃል ግን አለመቀበል መብት አይደለም። ማንንም ይቁም እዚህ ጋር የእግዚአብሔር ቃል ሲናገር አሜን ባል። ድገሙን አሜን በል። ውዱዳው እኛ ጋር ልጆች ጥቅስ ይላሉ አይደል? ለአንድ ሰው እኮ መልእክት ነው ታውቃላችሁ። ግን አብዛኛው ህዝብ እኛ ትልልቆቹ አገልጋዮች ቆመን እስከምንናገር ይጠብቃል። እዚህ ጋር እኮ እግዚአብሔር እየተናገረው ነው። ማንንም ያምጣው የእግዚአብሔር ቃል በማንንም ይምጣ፣ ይሄ እውነተኛው የእግዚአብሔር ቃል ከመጣ እቀበለዋለሁ የሚል አሜን ይበል። እነዚህ ሰዎች እነ ጳውሎስ ሲነግሯቸው የነ ጳውሎስ ቃል ነው እያሉ አይደለም የሚሰሟቸው። የእግዚአብሔር ቃል ነው ብለው ነው የሚሰሟቸው። እንደ ሰው ቃል ሳይሆን እንደማን እንደ እግዚአብሔር ቃል ነው የተቀበላችሁን። ልባቸውን ሰጥተው ቀኛቸውን ሰጥተው እንደ እግዚአብሔር ቃል ስለተቀበሏቸው በህይወታቸው ፍሬ አፈራ፣ ህይወታቸው ተቀየረ። የለውጣችሁ ምንጭ እናገራለሁ አሁንም የእግዚአብሔር ቃል። ስራው ያለው እናንተ ጋር ነው፣ የምትቀበሉበት ሁኔታ ነው። ማንንም አስገድዶ የእግዚአብሔርን ቃል በውስጣችሁ መጨመር አይችልም። የመጣውን የእግዚአብሔር ቃል ግን በእምነት ስትቀበሉ ትለወጣላችሁ። በአማኞች መካከል መንፈሳዊ ልዩነት አለ ታውቃላችሁ። ቁጭ ብለን ተምረን ቁጭ ብለን እኩል ምናምን አድርገን ከልጅነታችን ጀምሮ እኩል ተምረን አንዳንዱ ያድግም አንዳንዱ ያድጋል። የእግዚአብሔር ድርሻ አይደለም፣ የራሳችን ድርሻ ነው። አንዳንዱ በእምነት ይቀበላል፣ ያንን የተቀበለውን ይለማመዳል፣ ይጸልያል፣ እግዚአብሔር ፊት ይናገራል፣ ያውጃል፣ ይለወጣል። ያኛውስ በቃ ይሰማል፣ ወደ ቤቱ ይሄዳል፣ ሐሳቡ ሌላ ይሆናል። ልክ መጥቶ መንገድ ላይ እንደወደቀው አይነት ከውስጡ ሰይጣን ይወስድበታል። እጆቻችሁን አንሱ፣ እኔ ልጸልይ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔርን ቃል ማንንም ያምጣው፣ እኔ አባቴ ሆይ ጸልያለሁ እንደ እግዚአብሔር ቃል መቀበል ይሆነልን። በኢየሱስ ስም ይሆነልን። በኢየሱስ ስም ይሆነልን። እንደ እግዚአብሔር ቃል ዛሬ በዚህ ምሽት ልሞግታችሁ። እነሱ በአንድ ቀን እንዲለወጡ ያደረጋቸው ነገር ምንድነው ካላችሁ ለእግዚአብሔር ቃል የሰጡት ስፍራ። እግዚአብሔር ይቅር በሉ ካላቸው ይቅር ለማለት ወዲያው
ከተፍ የሚሉ ናቸው። አንዳንድ ሰው ተቃላችሁ ይቅር በሉ ተብሎ ተሰብኮ ሲወጣ ከተጣላው ሰው ጋር እያለ ያልፍ እና እንዴት ትለወጣለህ? እግዚአብሔር እኮ የሚናገር እንድትለማመደው ነው፣ እንድታደርገው እኮ ነው የሚናገር። ጸልዩ ብለን እንሰብካለን፣ እኛም እናንተም ትሰበካላችሁ። እቤት ስንገባ ግን ቲክቶክ የሆነ ነገር ውስጥ እንጣዳለን። የእግዚአብሔር ቃል ወዳጄ ልምምድ ይጠይቃል። ጸልይ ሲል እግዚአብሔር ዛሬ ምን አለኝ ትልና እቤት ገብተህ እንደምንም ብለህ አልቻልክማ 1 ደቂቃ ተንበርከከ መጸለይ መለማመድ አለ። ነገ 10 ደቂቃ ታደርገዋለህ። ካልተለማመድከው ግን አይመጣም። ተቀደስ ሲል የእግዚአብሔር ቃል ከዚህ ሲነገር ቀደሳለሁ ብለህ ማለት እየተቃወምክ ጸልይ ሲባል እየተቃወምክ መጸለይ። ከዚህ የሚመጣ ታምራት የለም። ከዚህ ለእናንተ የሚሰጠው ቃል ነው። ቃሉን ግን በእምነት ስትቀበሉ ትለወጣላችሁ። እግዚአብሔር ለኛ የሰጠን ቃሉን እንድንሰብክ ነው። ቃሉን እንሰብካለን፣ የተቀበለ ሰው ይድናል። በእምነት ከእርሱ ጋር የተዋሃደ ሰው ጨለማው ይበራለታል። ዝም ብሎ የሚመላለስ ሰው ደግሞ አለ ቃሉን የማይለማመድ ቃሉን የማይቀበል በህይወቱ ላይ ምንም አይነት ለውጥ የማይመጣው ነው ይመላለሳል። ስለዚህ ጳውሎስም እናንተ አላቸው ቃሉን ስትቀበሉ እኮ እንደኛ ቃል አይደለም የተቀበላችሁት፣ እንደ እግዚአብሔር ቃል ነው የተቀበላችሁት። ከዚህ የተነሳ በህይወታቸው ላይ አስደናቂ ለውጥ ሆኗል። ህይወታችሁ እንዲለወጥ ትፈልጋላችሁ? ለቃላችሁ ያለው ለእግዚአብሔር ቃል ያላችሁ አረዳድ ይቀየር። ቃሉን ውደዱት። እስቲ አሜን በሉ። ድገሙና አሜን በሉ። መጽሐፍ ቅዱስ ላይ ዕቃ ታስቀምጡ ሲል አይቻል። እኔ በፊት ምንም አይመስለኝም፣ ግን አሁን ቤቴ መጽሐፍ ቅዱስ ላይ ምንም አይነት ዕቃ አይቀመጥም። ቢሮዬን ብትቀሙት ሌላ መጽሐፍ አይቀመጥበት። ከዚህ ነው የሚጀምረው። ምክንያቱም የዳነው በእግዚአብሔር ቃል ነው። የተወለዳችሁት በእግዚአብሔር ቃል አይደለም የሚለው። ለእግዚአብሔር ቦታ ለእግዚአብሔር ቃል ያለን ክብር በጨመረ ቁጥር ታውቃላችሁ እግዚአብሔርን እያከበራችሁ። እግዚአብሔርን ማክበሪያ ቦታ የቱ ነው ሲል ቃሉን ካከበርክ ነው። እግዚአብሔርን ተቀበልክ የሚባለው ቃሉን ስትቀበል ነው። ቃሉና እግዚአብሔር አንድ ነው። ቃሉን ትተህ እግዚአብሔር ብትል እግዚአብሔር አይሰማም። እግዚአብሔር ራሱን የገለጠው በቃል ውስጥ ነው። ይሄ ቃል ማለት ከሱ የወጣ ቃል ነው፣ የሚሰራ ቃል ነው፣ የሚቀይር ቃል ነው። ለቃሉ ያላችሁ ቦታ በኢየሱስ ክርስቶስም ይቀር። አሜን። ትላንት ተናግሬ ያለው በዚህ ጉባኤ የድሮ ጴንጤ ብያለሁ። አንድ ሰው ሲናገር ሰምቼ የድሮ ጴንጤ መጽሐፍ ቅዱስ ከሱ አይለይም፣ መጽሐፍ ቅዱሱን ይዞ ነበር የሚወጣው የሚገባው። ሲከራከር ራሱ ምስስ ያረግና ያው ሮሜ ላይ ምናምን ይላል። ያሁኑስ ጴንጤ ብሎ አንድ ሰው ሲናገር ምን እንዳታቃለች ቡክ ይዞ ይዞራል ወይ ደግሞ የተጸለየበት ወይ የሆነ ነገር ይዞ ይዞራል። ወዳጄ ወደ ቃሉ ተመለስ። በረከት ያለው በዚህ ውስጥ ነው። ድል ያለው በዚህ ውስጥ ነው። ጨለማችን የበራው በዚህ ውስጥ ነው። ይሄ ተሰብኮልን እኮ ነው ወደ ጌታ የመጣ ነው። ይሄ ተነግሮን እኮ ነው እየጠቀሱ ሮሜ ምዕራፍ 34 ነው አሁን የዳንኩበት ስለኛ የሚማልድ ኢየሱስ ክርስቶስ ነው የሚለው እሱ ነው አሸንፎ የመጣኝ ነኝ። ይሄ ተሰብኮልን የመጣው አሁን ይሄን ጥዬ ሌላ ነገር አልፈልግም። በዚህ ነው ዳን ነው፣ በዚህ ነው የምንኖረው፣ በዚህ ነው የምንጨርሰው። የኛ ባለስልጣን ይሄ ነው የሚል አሜን ይበል። አሜን። ሌላ ባለስልጣን የለም። የምንገዛው ከዚህ በታች ስር ነው። ባለስልጣኑ ይሄ ነው። ይሄ ማለት የእግዚአብሔር ቃል ነው። ከእግዚአብሔር የወጣ ቃል ነው። አሜን። ጳውሎስ እንደ ጌታ ቃል ነው የተቀበላችሁት ይለናል። ሌላኛው ላንሳና ልጨርስ። ሌላኛው በመንፈስ ቅዱስ ኃይል ቃሉ በመንፈስ ቅዱስ ኃይል ነው ወደ እነርሱ የመጣው። እንደዚህ ይላል ጳውሎስ በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናል። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም ይላል። በነገራችን ላይ እውነተኛ የእግዚአብሔር ቃል በሚነገርበት ስፍራ ሁሉ መንፈስ ቅዱስ አለ። እኔ እንደዛ ነው ማምን። ምክንያቱም መንፈስ ቅዱስ ሊያረጋግጥ የመጣው የእግዚአብሔርን ቃል ኢየሱስ እርሱ ስለኔ ይናገራል ሲል ስለ ቃሉ ይናገራል። ይሄ መጽሐፍ ቅዱስ የማቃል ነው። መጽሐፍቶች ሁሉ የማን ነው አለ ኢየሱስ ስለኔ ያወራሉ ይላል። ስለዚህ ትክክለኛ ቃል በሚነገርበት ቦታ ሁሉ መንፈስ ቅዱስ አለ። በመልእክት ያጸናል አለው ይላል፣ ይመሰክራል፣ አብሮ ይሆናል። ቃሉ ሲንሻፈፍ ግን መንፈስ ቅዱስ አይኖር። የእግዚአብሔር ቃል ወደ እነዚህ ሰዎች የመጣው አለ ጳውሎስ በመንፈስ ቅዱስ ኃይል ነው ወደ እናንተ የመጣው።
የተሰሎንቄ አማኞች የእግዚአብሔርን ቃል መረዳት ያገኙት ራሱ በመንፈስ ቅዱስ ነው። ይሄ ምን ያሳያል ካላችሁ በቤተ ክርስቲያን ውስጥ እጅግ ወሳኙ በህይወታችሁ ላይ እጅግ ወሳኙ መንፈስ ቅዱስ የለውጥ ምንጫችሁ ዋንኛው መንፈስ ቅዱስና ቃሉ ተስማምተው ነው እኛ የሚለውጥ እንድናምን ራሱ መንፈስ ቅዱስ እኮ መጥቶ በእኛ ላይ ገጽጾናል ተቀበል ብሎናል በማይናገር ሁኔታ ውስጥ እኮ ገፍቶናል ወደ እግዚአብሔር ነገር ነው። እውነተኛ ቃል በሚነገርበት ስፍራ ውስጥ እኔ እንደዛ ነው ማምነው የእግዚአብሔር መንፈስ አለ ሰዎች ይድናሉ። እስቲ አሜን በሉ። ኢየሱስ ያድናል ስንል ያድናል ይልና መንፈስ ቅዱስ መጥቶ ይመሰክራል ለዛ ሰው። ኢየሱስ ፈዋሽ ነው ሲባል መጥቶ መንፈስ ቅዱስ ይሰራል። የእግዚአብሔርን ቃል ስታጠኑ ሁሉ ጊዜ የመንፈስ ቅዱስን አብሮነት ጠይቁ። መንፈስ ቅዱስ ሆይ አብራራልኝ በሉት፣ ግለጥልኝ በሉት፣ አሎቱን ጠይቁ። እርሱ ይገልጣል፣ እርሱ ያስረዳል። ለነዚህ ሰዎች ያስረዳቸው መንፈስ ቅዱስ ነው። ጳውሎስም ይዞ ሄደው ቃል ብቻ ሳይሆን መንፈስ ቅዱስን ጭምር ነው። አንዳንድ ጊዜ እኛ አገልጋዮች ቃል ብቻ ልንሰጣችሁ እንችላለን፣ ወይ ደግሞ መንፈስ ቅዱስ አብሮነት ከኛ ካሌለ ጉባኤው ሊደርቅ ይችላል። እኔ ግን ሁሉ ጊዜ ልመናዬ ምንድነው ካላችሁኝ ቃሉን ስሰብክ የእግዚአብሔር መንፈስ አብሮነት። ድገሙን አሜን በሉ። ያኛው በጣም በቁመቱ አጭር የሚባለው ጳውሎስ በሰው አይን የማይገባው ጳውሎስ ራሱ ለራሱ የመሰከረው ጳውሎስ ንግግሩ ኃይለኛ ነው ያስባለው ጳውሎስ የተናገረበት መንፈስ ከባድ ነው ያስባለው ጳውሎስ መንፈስ ቅዱስ አብሮት ስላለ እሱ ራሱ እንደዚህ ብሏል ሲናገር አንደኛ ቆሮንቶስ 2:4 ላይ ቃሌም ስብከቴ መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። መንፈስ ቅዱስ አብሮት ነበር ጳውሎስ። የእግዚአብሔርን ቃል ሲናገር የማይሸነፍ የለም። የእግዚአብሔርን ቃል ሲናገር የማይንበረከክ የለም። ንጉስ ፊት ሲቆም ያሸንፋል ጳውሎስ። ተራሶ ፊትም ያሸንፋል ጳውሎስ። ምክንያቱም ተስማምቷል ከመንፈስ ቅዱስ ጋር። መንፈስ ቅዱስም ከጳውሎስ ሕይወት ጋር ተስማምቷል። አብሮት ነበር መንፈስ ቅዱስ ማለት። ለኛ ለአገልጋዮች የእግዚአብሔር መንፈስ ከኛ ጋር ይሁን። እስቲ ድገሙን አሜን በሉልን። አሸናፊ የሚያደርገን የእግዚአብሔር መንፈስ። ኃይልን ሳትቀበሉ ከኢየሩሳሌም አትጡ የተባለው ለዚህ ነው። የመንፈስ ቅዱስ ኃይል በክርስትናው ዓለም ወሳኝ ነው። የመንፈስ ቅዱስ ጉልበት ወሳኝ ነው። ስለዚህ ምንድነው ምክር ካላችሁኝ ቃል ስታነቡ ቃል ሲሰሙ የእግዚአብሔር መንፈስ ከናንተ ጋር እንዲሆን ጸልዩ። መንፈስ ቅዱስን የሚያሳዝን ነገር ከልባችሁ አውጡ፣ ከስፍራችሁ አውጡ፣ ከህይወታችሁ አውጡ። አንደበታችሁ ሳይሆን ህይወታችሁ መንፈስ ቅዱስን የሚጋብዝ ይሁን። ላይፋችሁ መንፈስ ቅዱስን የሚያስተናግድ ይሁን። መንፈስ ቅዱስ ምቹ ስፍራ ይወዳል። እርሱ ንጹህ ነው፣ ቅዱስ ነው። ከቆሻሻ ነገር አይስማማም፣ ከውሸት ጋር አይስማማም፣ ከትዕቢት ጋር አይስማማም። ስለዚህ መጣል መቻል አለብን። የእግዚአብሔርን መንፈስ የሚጋብዝ ማንነት ሊኖር ይገባል። ልጨርስ ወዳጆቼ። የነዚህ የእውነተኛ ለውጥ ምንጭ ሆነላቸው ነገር ምንድነው ካልን ቃሉን በደስታ መቀበላቸው፣ ቃሉ እንደሚሰራ በእምነት መቀበላቸው፣ ቃሉን ያመጡት ሰዎች ቢሆኑም እንደ እግዚአብሔር ቃል መቀበላቸውና ቃሉ የመጣው በመንፈስ ቅዱስ ኃይል በመሆኑ እነዚህ ሰዎች ተለወጡ፣ ለብዙዎች ምስክር ሆኑ። ስንቀን ነው እስቲ አንድ ቀን በሉ። አሁን መለወጥ ይችላል። ይሄን የእግዚአብሔር ቃል አሁን የነገርኩ የእግዚአብሔር ቃል በእምነት እንደሚሰራብ ከተቀበልክ፣ አሁን እንጸልያለን በኃይል እንደሚለውጥ ከተቀበልክ፣ አሁን የምንጸልየው ጸሎት ላይፍን ቼንጅ እንደሚያደርግ ከተቀበልክ ዛሬ በኢየሱስ መለወጥ ይሆናል። ድገሙና አሜን በሉ።